ሰከላ ቲዩብ ሰከላ የመዝናኛ መረጃ የማህበረሰብ ዳሰሳ ጥናቶች ሁሉንም ባንድ የሚያገኙበት ቲዩብ ነው። ዌልካም ቱ ሰከላ ቲዩብ ሰከላ ሶርስ ኦፍ ናይል። ምን ፈልግሽ? ማለት ይኸውልህ ከዚህ በኋላ ገንዘብ ብለህ ወደ እኔ ብትመጣ የምሰጥ ገንዘብ አይኖርም፣ ህይወትን ነው የምወስደው። እገላለሁ። እሺ? እየጠየቅኩ ያለሁት እኮ የራሴን ገንዘብ እኮ ነው። በዛ ላይ ድርጅቱ ላይ ከፍተኛ ገንዘብ ያለኝ እኔ ነኝ። እባክህ ብሬን ስጠኝ እባክህ። ይኸውልህ አሁን የምታወራው ነገር አልፏል። ለማንኛውም ሌላ ምሰጥ ተጨማሪ ገንዘብ የለም። ያው ካሁን በፊት ብዙ ስራዎችን ስለሰራን ቤትህንና መኪናን እተውልሃለሁ። ከዛ ግን ተጨማሪ ነገር የምትጠይቀኝ ከሆነ ውርድ ከራሴ። እሺ? የሰራነውን ወንጀል ታውቀዋለህ አይደል? ሁለታችንም እዛ ሄደን ከመንበሰብስ ብሬ መመለስ አይሻልም? ያስፈራራኸኝ ነው? ብሬን አዘጋጅ ብሬን ስጠኝ። ብሬን አዘጋጅቼልሃለሁ።
እሺ አመሰግናለሁ የተከበሩ። እሺ ያው ምን ሾፌርሽ ኮንኩ ቆቆየው እኮ ለዚህ እኮ ነው መኪና ካልገዛልኝ መልክ አንተም ትገላገል ነበር። እሺ እንጀምር እንግዲህ መልካም ቀን ይሁንልሽ። እሺ ቻው ቻው። እሺ ቆይ መልሼ እደውላለሁ። እንትን ማለት ፈልጌ አዎ ፈልጌ ነው። ቁጭ በል። ምንድነው ያንተ ሳይት በጣም ተጓተተ? የተፈጠረ ችግር አለ እንዴ? አዎ የማቴሪያል እጥረት አለ። የማቴሪያል እጥረት? ቆይ ታዲያ ለምን አልነገርከኝ? ለምንድነው የተፈጠረውን ችግር ለምንድነው ያልነገርከኝ? ቆይ ማቴሪያል ሳትይዝ ምንድነው እየሰራ ያለው? ይኸው ለተሻለ ጓደኝነት ሌላ ነው፣ ስራ ደግሞ ሌላ ነው። በእኔ ጣለው ችግር የለውም አልኩህ እኮ። ችግር የለውም ይለኛል እንዴ? ይሄ ሁሉ ችግር ተፈጥሮ አሁንም ችግር የለውም ትለኛለህ እንዴ? ቆይ ይሄ ስራ የምሰራው ለእኔ ይመስላል? ለራስህ ስትል ነው። ለራስህ ስትል በአስቸኳይ እንዲጠናቀቅ ይሰራ። አሁን ጨርሻለሁ፣ መውጣት ትችላለህ። ሰው እንዴት ባገኘው ነገር ሁሉ ይከራከራል? በመጀመሪያ እኔ ምን አድርጌ ነው ስለናገረኝ በልና ራስን እስኪ ነገር እና እሱ ትክክል ነው እያልሽ ነው? ያደረገን እንኳን መች ነገርከኝ? ሰራተኞቹ በጊዜ መግባትና መውጣታቸውን ለምን አልተቆጣጠርክም ብሎ እኮ ነው ቢሮ ውስጥ የቀወጠብኝ። እና የተሳሳተ ነገር ተናገረ ማለት ተሻለ። ሲጀመር አንተ ስራህን በአግባቡ ከሰራ የሚናገር ሰው ነው። አሁን በቀሽ ሰዓት አልቋል፣ እንሂድ በቃ። ሂሳብና እውነቴን ነው አይክፋ እንዴ? ትንሽ ጠብቂያቶሽ። ምንድን ነው ታዲያ? ሰው ጠንካራ እኮ ነሽ። እና ትምህርት ምን ተማርሽ? አሜን በቃ ይበቃል፣ ገብተተኛ። አባትም እኮ ደክሞታል፣ ከስራ ነው የመጣው። ታዩ እንጂ ከአባቱ ጋር እንደሚጫወተው በዛ ላይ ደግሞ ቤት ውስጥ በነፃነት ካልተጫወተ ይጫወታል ብለሽ ነው አይደለም? በዛ አቤላ የሆነ ነገር ጠይቃለሁ ብዬ ምን ነበር? ተሻለ ላይ ግን ትንሽ ጠንከር እያልክበት ይመስለኛል። ማለት በሆነ ባልሆነ ነው የምትቆጣው። ልክ ነሽ፣ ግን ተሻለን ደግሞ እንደምታዩት ነው። ስራ ላይ ትንሽ ሲሪየስ አይደለም። አርፍዶ ይገባል፣ አንዳንዴ ሲፈልግም ይቀራል። ለዛ ነው ቀን በቀን የሚጨቃጨቀው። እንዴ አቤል ተሻለ እኮ ጓደኛክ ነው። አንተ የሱን ቀዳዳ ካልሸፈንክለት እሱ ያንተን ካልሸፈነልህ ታዲያ ምኑን ጓደኛሞች ሆናችሁ? ልክ ነሽ፣ ግን ስራና ጓደኝነት ይለያያል። ስራ ላይ ያለኝን አቋም አንቺ ጠንቀቀሽ ታውቂያለሽ። ለምን እናቴ አትሆን? ስራ ላይ ካጠፋች በስራው ልክና አግባብ መሰረት ትቀጣለች። ተሻለን ደግሞ እንደምታዩ ትንሽ ለቀቅ ሲያደርጉት ስራ ያረፍዳል፣ በሰዓት አይገባም፣ እየተንዘላዘለ ነው የሚመጣው። ለዛ ነው ይሄን ነገር ማደርገው። በነገራችን ላይ የስራ ጉዳይ እዛው ስራ ቦታ እሺ፣ ይሄ ቤታችን ውስጥ ልናርፍበት ምን መጣ ቦታ አይደለም እንዴ ቤቢ?
አንተ እና ቤልዬ ነገ ከተኛ ነገ ተማሪ ነህ። ቻይኔ ቆንጆ እንዴት ነው ዛሬ ከሰዓት አትፈቅድልኝ? ምን ነው በሰላም? በሰላም አንዳንድ ማስተካከላቸው ነገሮች ስላሉ። እሺ ስጨርስ ሰራተኛ ጋር ነው። እንደውም የሚገርምህ አሜንም የተፈላ ቡና ናፍቆኛል። እናንተ ጋር ነኝ። መቅዲ አልናፈቀችም ማለት ነው? መቅዲማ ቀንም ማታም ሌሊትም ነው የምትናፍቀኝ። ማለት እንዴ ማለትማ ምን የተዘጋ ቤት ብቻዬን ቁጭ ብዬ የእሷ ቤት አያያዝ፣ ለአንተ ያላት ፍቅር፣ ለአሜን ያላት ፍቅር፣ እንግዳ አቀባበሏ እንዴት አይናፍቀኝ ብለህ ነው? እሺ ተሽ እንዳትረሳ። አርሰም እንዳትቀር። አልቀር። እሺ እሺ። ስራ እንዴት ነው ፍቅር? ምን እያወራህ ነው? አሁንም እኮ የሰው ሆነሽ እንደማፈቅርሽ ታውቂያለሽ? አላውቅም። እኔ ዳዊ ፍቅር ጥያቄ ጠይቄሽ፣ አንቺ ግን መልክና ገንዘብ ያለውን መርጠሽ አገባሽ። በትዳር 10 ዓመት። እኔ እኮ አሁንም ይኸውልሽ ፍቅርሽ በጣም እየጨመረብኝ ነው። እንዴት በትዳር ውስጥ መሆንሽን እንዴት ላስብ? ደግሞ አመቱንም አትረሳውም። በየአመቱ ታስታውሰዋለህ አይደል? እንዴት እረሳዋለሁ? የቆሰልኩበትን የሞትኩበትን ቀን እንዴት እረሳለሁ? አሁን እሱን ተወና ይኸውልህ የፈለኩት የኔና አቤል የ10ኛ ዓመት የፍቅር የጋብቻ ቀናችን እናከብራለን እና እዛ ላይ እንዴት አቤልን ሰርፕራይዝ እንደማደርገው ላማከርክ ነበር። እየቀለድሽ ነው? ኧረ አይደለም የመሬን ነው። ቆይ የሞትኩበትን ቀን አንቺን ያጣሁበትን ቀን እንዴት ነው በደስታ ማከብረው? አልገባኝም። ተሻለ እኔ እናንተ ከጓደኝነት የዘለለ ሌላ ግንኙነት ነበረን እንዴ? ደግሞ ይኸውልህ የፍቅር ግንኙነት ነበረን፣ ሚስቴ ነበረች እያልክ የምታስወራውን ነገር ብታቆም ነው የሚሻልክ። አሁን ከቻልክ የደስታዬ ቀን ላይ ተገኝ፣ ካለበለዚያ ግን ከህይወቴ ውጣ። ይኸውልሽ መቅዲ፣ ይኸውልህ ተናግሬያለሁ። ኧረ እመጣለሁ፣ የደስታሽ ቀን እመጣለሁ። አዎ በደንብ በዓላችሁን ታከብራላችሁ። ኧረ እመጣለሁ። እድሜ ልኩን ልጅ እንደሆነ ነው። ድሮ እንደነበርኩት የቃቃ ሚስቱ አድርጎ ነው የሚያስበኝ እንዴ? እዚህ ቤቶች ታሼ እንዴት ናችሁ? ሰላም ነው? ቆያችሁ እኮ። ያው እግረኛ አይደለም ታክሲ ሰልፍ ስለነበረ ነው። ቆይ አንተ ግን ከኔና ከተሻለ የምትወደው ማለት ነው? ተሻለ። አረ እኛ እኮ እራት እናንተን እየጠበቅን ነው። እንብላችሁ ቁንታውትና። እሺ እየጠጣችሁ እውነት ግን ተሻለ በዚህ 2 ዓመት ውስጥ ግዴታ ማግባት አለብክ። ላገባ ሞክሬ ነበር ግን አልተሳካም። ማለት ሴቶቹን ላገባቸው ስጠይቅ
ምን አለ ይሉኛል። እኔ ደግሞ የምትፈልጉት ምንድነው እላቸዋለሁ። መልክና ብር ያለው ወንድ ነው የሚሉት። እኔ ደግሞ ሁለቱም የለኝም። በዚህ ጊዜ ግን እንደዚህ አይነት ጥያቄ የምትጠይቅ ሴት አለች እንዴ? አንተ ስለ ሴቶች ብዙ የማታውቀው ነገር አለ ማለት? ያው ማለትማ አንተ በደህና ጊዜ አግብተሃል። በነገሩ ባታገባም ብርም መልክም አለ እና በፈለግከው ሰዓት የፈለግከውን ማግባት ትችላለህ አይደል? እንዴ ታዲያ አንተም እኮ ጠንክረህ ከሰራ እንደሱ ሀብታም መሆን ትችላለህ። አይ ጠንክሮ መስራት እንኳን ጠንክር። ለነገሩ የመሸ ነው መሄድ አለብኝ። ትንሽ አትጫወትም እንዴ? የመሸ ነው ብሄድ ይሻላል። ይቻላል እንዴ? አዎ። እሺ ነገ ስራ እንዳታረፍድ። እሺ ይሻላል። በሰዓቱ ግባ። ደህና ደሩ። እሺ ደህና ደር። እየጠጣችሁ ና። እሺ አይ ተሺ። እሺ አንቺስ መቼ ነው የምታገቢው? ብር መልክም ሲኖር ችግር የለም። ሻይክን ጠጣ እንጂ አንተ። አረ እየረፈደ ነው። ቶሎ ቶሎ ጨርሱና እንሂድ። እማዬ እኮ አለበሰችም። ምን ነው በሰላም? እኔ ዛሬ ልጅም እናንተ ሄዱ። ስራ እኮ ነው። ምን አዲስ ነገር አለ እንዴ? ለዚህ እኮ ነው የግሌን ስራ ልስራ ምል ማንም እንዳይጨቃጨቀኝ። ያው ትዳር ነው፣ ስራም ስራ ነው። ይኸውልሽ ስራ ነው፣ ልክ ነው። ግን የትኛውም ስራ ነው፣ መከበር አለበት። የግልም ይሁን ተቀጥረሽም ስሪ፣ የመንግስትም ስራ ይሁን ዛሬ አክብረሽ የሰራሽው ስራ ነው ነገ የሚያስከብርሽ። እሺ እኔ እየረፈደብኝ ነው። አንሄድም እንዴ? ታች እጠብቃችኋለሁ። እንዴ ናዳች መግዲ የለችም እንዴ ዛሬ? መግዲ ትንሽ ልቆያለች። ምን ነው በሰላም በሰላም እንዴ? እኔ እኮ ስትዘገዩብኝ ጊዜ ወክ እያረኩ ሰላም ዛሬ አንተ ግን ያማሃል እንዴ? እብድነ ልበል? ወይኔ ቆይ አንተ ሰውዬ ልታሳብደኝ ነው እንዴ? ደግሞ ምንድን ነበር ማታ ስታወራ የነበረው? ይኸውልህ መንገድ ባየ ቁጥር ዝም ብለህ አትለፍልፍ። ይኸውልህ ደግሞ አንተ እንደምታስበው አንተን የጎደለክ መልክና ብር ሳይሆን አስተሳሰብ ነው። እንዳንተ አይነት ሽልጥልጦ እንዳይደለም ወንድ የሆነ ወንድ ነው። ይኸውልህ ከዚህ በኋላ ተሳስተህ ባገኘው መንገድ የኔን ስም ብጠራ እኔ መቅደስ አይደለሁም አሳይካለሁ። ሜሪ ይቅርታ፣ የሆነ ነገር ላማክርሽ ፈልጌ ነበር። መጀመሪያ አንቺ ፍቃድ ልጠይቅ ብዬ ነው። ምን ነው አቤል፣ ቤት ሰላም አይደላችሁም እንዴ? አረ በጣም ሰላም ነው። የኔና የመቅዴ አንቨርሰሪያችን ነገ ነው። የሆነች ሰርፕራይዝ ነገር ለማዘጋጀት ፈልጌ ያው ከኔ ይልቅ እናንተ ሴቶች በደንብ ታውቃላችሁ ብዬ እንድታግዢ ነበር። በተቻለኝ አቅም ሁሉ አግዛለሁ። እንዴ ምን ነካ? የእናንተ ደስታ ማለት እኮ የኔም ደስታ ነው አይደል እንዴ? አመሰግናለሁ። ይቅርታ ግን የግል ጉዳይ ቢሮ ውስጥ አምጥቼ አንቺን በማስቸገር። ስራ የምንሰራው እኮ የግል ጉዳያችንን ለመሸፋፈን ነው አይደል? አመሰግናለሁ። አረ ምንም ችግር የለም። ምን ነካ? ብቻ ይሄ ነገር በእኔና ባንቺ መካከል ይቅር፣ ሚስጥር ነው። እሺ አቤል። እሺ አመሰግናለሁ ሜሪ።
ውስጥ ነው። ልጄ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ምንድን ነው ፍቅር? እኔ እንጃ። ያው አለ እኮ እኔ እንጃ። የሚያስፈራ ነገር። አይዞሽ አይዞሽ ፍቅር አይዞሽ በቃ። በስመ አብ አልነቃሽም? እስካሁን እያለምሽ ነው? አንተ እኮ አልገባህም ምን አይነት ህልም እንዳየው። እንግዲህ ህልም ተፈርቶ ሳይተኛ አይታደርም አይደል የሚባለው? አባዬ። አቤት። ህልም ማለት ምን ማለት ነው? ይኸውልህ ህልም ማለትማ ሁላችንም ስንተኛ የምናየው ማለት ነው። እኔማ ያለው? አዎ አንተም እኛም ሁላችንም እናልማለን። አሁን ተነሱ፣ እየረፈደ ነው። እሱም ወደ ትምህርት ቤት ሂድ፣ አንቺም ወደ ስራ። ቶሎ በይ። እኔና አሜን ዛሬ ከቤት አንወጣ። ማለት በህልም የተነሳ? አንተ ደግሞ ምንድነው 10 ጊዜ ህልም ህልም የምትለኝ? ማረፍ ፈልጌ ነው። አሜንን ትምህርት ቤት አይሄድም። እሺ ግን ለዛሬ ብቻ፣ ነገ አይደገም። መልካም ቀን። ባባይ። እወዳችኋለሁ። እሺ ቻው። እና ለአለው ተሽዬ ደስ አይል? አዎ ደስ ይላል በጣም እንጂ። አስበዋል 10 ዓመት ሙሉ ከአንድ ሰው ጋር ማለት ነው። በዛ ላይ ለሷም የመጀመሪያው ነው፣ ለሱም ደግሞ የመጀመሪያው ናት። አይገርምም? ግን የመጀመሪያዋ እንደሆነ በምን አወቅሽ? ደግሞ እሷ ናት የነገረችኝ። አዎ ደስ ይላል። በዚህ ሰዓት እንደዚህ አይነት ፍቅረኛ ማግኘት፣ እንደዚህ አይነት የትዳር ህይወት መምራት በጣም በጣም ደስ ይላል። አንተ ግን ደህና ደህና አይደለም ማለት ምን ነው? እኔ እኮ የ10 ዓመት ጓደኛው ነኝ፣ ግን ለኔ አልነገረኝም። በዛ ላይ አንቺን ካወቁሽ ከተዋወቁሽ 2 እና 3 ዓመት፣ ሁለቱም ግን አንቺን የልብ አማከራቸው አድርገውሽ። ኧረ ተረጋጋ አንተ። ምን ሆነ ነው እንዴ? እንዳጋጣሚ እኮ ነው አቤል በቃ ቢሮ ሲያገኘኝ የነገረኝ። ማለቴ በቃ ያው አንቺ ሴት ስለሆንሽ ለእንደዚህ አይነት ነገር ምናምን ትቀርቢያለሽና በቃ ተባበሪኝ ብሎ ነው። ለማንኛውም ብቻዬን መሆን ፈልጋለሁ። አቤት ብቻዬን መሆን ፈልጋለሁ። የዛሬው ደግሞ ጫን ያለ ነው። በልቻው ከፍለና በቃ
ደስ አላለህም እንዴ? ዛሬ ስንተኛ ዓመታችን ነው እኔና አባትህ ከተጋባ? 10 ቅድም አልነገርኩህም እንዴ? አባት ሲመጣ በጣም ደስ የሚል ቆይ ደግሞ እኛ እኮ አንቺን ሰርፕራይዝ አድርገን ባንተ ዘልዶ ጣፍ ነው የመጣነው። ራሳችንን ሰርፕራይዝ አደረግሽና? አዎ በጣም ሰርፕራይዝ አደረግሽን። በጣም ደስ ይላል። የኔ ፍቅር፣ የኔ አባት፣ የኔ ንጉስ 10 ለሰጠኸኝ የፍቅር አመታት ይሄ ባይመጥነውም ግን በጣም አፈቅርሃለሁ፣ ወድሃለሁ። እንኳን ባል ሆንክ እና እንኳን ለ10ኛ ዓመት የፍቅር ቀናችን በሰላም አደረሰክ። በቃ አንቺን ሰርፕራይዝ ማድረግ አይቻልም ማለት እንዴት ብለህ ቀንም ማታም አንተን እያሰብኩኝ እንዴት የዛሬዋን ቀን ዘንግቼ ሰርፕራይዝ ታደርገኛለህ? ባይሆን በሌላ ቀን ሞክረኝ። በዛሬዋ ቀን ግን መቼም ሰርፕራይዝ አታደርገኝ። የኔ ልዩ ፍቅር፣ የኔ ልዩ ስጦታ፣ በእውነት አንቺ ለኔ ልዩ ሴት ነሽ። ከምንም አንስተሽ ልጅ ሰተሽ አባት የሚባለው ማዕረግ ሰተሽ በእግዚአብሔር ስም ቃል ገብቼልሻለሁ። አንቺ የዘላለም ቃሌ ነሽ። በጣም ነው የማፈቅርሽ፣ በጣም ነው የምወድሽ። እድሜ ልኬን አንቺ ባል ስለሆንኩኝ በጣም ነው ፈጣሪን የማመሰግነው። ኧረ በቃ ተነስ። አዎ በቃ ተነስ። ግርግር ቆረስ። በቃ ግርግር ቆረስ። እንባንጠጣሉ ራቆች ቤቢዬው እንዳደሰሽ እናትሽን ሰላም አትላቸው? ደንግጦ እኮ ነው እንዴ ሰርፕራይዝ አደረግሽኝ። አዎ በጣም ሰርፕራይዝ አደረግሽኝ። በጣም ለዚህ ለ10ኛ ዓመት የፍቅር ቀናችን በመድረሳችን በጣም አመሰግናለሁ። እወድሻለሁ በድጋሚ።
ነው እንደዚህ እዚህ እንዲሁ ሁላችንም የተኛን አናቴ ሊፈረዳ ነው። አሜን ሰው ረቀስ ምን እየተካሄደ እንደሆነ እኮ ጭራሽ አልገባኝም። ተሺ እኔ እኮ አናቴ ሊፈነዳ ነው እኮ የተመታሁ ነው እኮ የመሰለኝ። አንዱ ልጄ አማኔ እኮ ሊጠፋ አንድ ልጄ። አቤል በቃ ተረጋጋ። እንዴት ነው የምረጋጋው? አንድ ልጄ ጠፍቶ አማን እኮ ነው። ምን እያልክ ነው? ልንገራ አንዱ ልጄ ጠፍቶ እንዴት ነው የምረጋጋ? ይኸውልህ ተሺ ይሄን ልጄን የወሰደውን ሰው ባገኘው ግን አይደለም እሱ ዘር ማንዘር ሁሉ አይቀረኝም። ሁሉንም ነው የማጠፋቸው። ይኸውልህ ማንነቱ ይታወቅ እንጂ የገባበት ገብቼ ይሄን ነገር ዳግመኛ እንዳያስብ ነው የማደርገው። ማንነት ምን ጉድ ነው በእናትሽ? አንድ ልጄ ምን አድርገውብኝ ይሆን እንዴ? መቅዲ ተረጋጊ። ቆይ እንዴት ነው የምረጋጋው? ቆይ እስኪ ገና ምኑ ተያዘ? ገና እኮ ምንም አልታወቀም። አይ ልጄ እኔ ምን እያደረጉብኝ ይሆን? አንድ ልጄ ኧረ መቅዲ እንዴ!
ሄሎ አቤል። እንኳን አደረሳችሁ አቤል። ማን ልበል? ማንነቴ ለጊዜው ትንሽ ቆይ ያልኳችሁን ስላደረጋችሁ ላመሰግናችሁ ነው የደወልኩት። እናም በዚሁ ከቀጠላችሁ እኔም ቶሎ ስራዬን ጨርሼ እናንተም ልጃችሁን በአስተማማኝ ሁኔታ ታገኙታላችሁ። ተግባባን? ምን ነገርኩ እኮ እሱን ጊዜው ሲደርስ እኔ ራሴ ማሳወቃችሁ ይሆናል። እስከዛ ድረስ ስልኬን እየተጠባበቃችሁ። በነገራችን ላይ አንድም ሰው አሁን ካላችሁበት ቦታ ወደ ፖሊስ ሄዳለሁ ብትሉ የልጃችሁን አንገት ቆርጬ በፌስታል ነው ምልክላችሁ። ሄሎ 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 አይ ምንም አልሆነም። ተረጋጊ። ምንም አልሆነም። ተባልሽ እኮ ተሸማሽ። ያንቺ ቆይ ግን ስለካ ምን አወቅሽ? እሺ ጠንከር በይ እንጂ። እስኪ ቆይታ ያንቺ ያምሻል። ጠንከር በይ እንጂ ገና መች ታወቀ? ምንድን ነው? ቁጭ በል። የት ልትሄድ ነው? አላውቅም። ወዴት እንደሚሄድ አላውቅም። ቆይ እሺ፣ ስልክ የደወለልህ ሰውዬ ምንድን ነው ያለ? ልጅህ እኔ ጋር ነው። ቆይ ማን ነው? የት ነው ያለው? እኔንም ግራ ግብት ያለኝ እሱ። ምንም የማውቀው ነገር የለም። በቃ ይህን ነገር ለፖሊስ እናሳውቅ። ፖሊስ? እንዲህ አንድ እርምጃ ወደ ፖሊስ እንኳን ብንሄድ የልጅን ጭንቅላት ቆርጦ እንደሚልክልኝ እኮ ነው የነገረኝ። ፖሊስ ትላለህ እንዴ? ቆይ እና ዝም ብለን ቁጭ ብለን እጃችን አጣጥፈን እንጠብቅ ነው የምትለኝ? ምን አማራጭ አለ? እሱ እኮ ልጅህን ይዞ እኮ ነው የሚደራደረው። እንዴ እኔ በዚህ ሰዓት አድርግ ያለኝን ነገር ሁሉ ከማድረግ ወደ ኋላ አለ። ነፍሴን እንኳን ሰጥቼው ልጅን ቢመልስልኝ ደስታውን አልችልም። ይህን ሰውዬ ያገኘሁት ቀን ምን እንደማደርገው እኔ ነው ተሻለ። በዚህ ሰዓት የምፈልገው ምን እንደሆነ ታውቃለህ? ልጄን ብቻ። ተረጋጋና ሳሎን ገብተን ነው። አይታታት እንዴት እንደምታለቅስ እንባዋን አላየኸው? እንባዋ አይኗ ጦሮን እኮ ሊወጋኝ እኮ ነው። የእሷን ስቃይ ሳይታየ የእሷ ሐዘን፣ የእሷ ፍርሃት እኔ እኮ ጨነቀኝ። ይኸውልህ አቤል፣ በአሁኑ ሰዓት የሚያስፈልገን መረጋጋት ነው። አየህ፣ ተረጋግተን ማሰብ አለብን። በዛ ሰዓት የነበርነው እኛ ነን። አዎ ሶስታችንም ራሳችን አሞን ነበር። ለምን? በዛ ላይ ደግሞ በሩ አቤል፣ ግድ የለህም እንረጋጋ፣ እናስብ።
ይህ ሰዓት ማን እንደሆነ ፖሊስም ሳያስፈልገን እኛ እናውቃለን። ና መቅዲ ግን እንደው ይሄን ነገር ያደርጋል ብለሽ የምትጠረጥሪው ሰው የለም? ሜሪዬ ማን አለ? እኔ እንደሆነ እንደምታውቂ ነኝ። እንደዚህ ያደርጋል ብዬ የምጠረጥረው ሰው ራሱ እኮ ነው ያጣሁት። ነገር ሁሉ እኮ ድራማ ነው የሚመስለው። እንዴት? እስኪ አስቢው። የደስታን ቀን ጠብቀው ደስታችሁን ለማበላሸት የተጻፈውን ወረቀት እንደምታዩ ነው። እንኳን አደረሳችሁ እንኳን ደስ አላችሁ ታቀዶበት የተደረገ ነገር ነው። ግድ የለሽም፣ ይሄ ነገር ከሁለታችሁ ጋር የተገናኘ ነገር አለው። ሜሪ ምንም እየገባኝ አይደለም። እንዴት ሁላችንም ሰከርን? ለመጨረሻ ጊዜ ገባሁት እኔ ነኝ። በደንብ ነው የማስታውሰው። በር ዘግቼ ነበር የገባሁት፣ ግን በሩ ክፍት ነበር። ቆይ በቃ የተቀነባበረ ነገር እኮ ነው የሚመስለው። ግድ የለሽም፣ ይሄ ነገር እዚሁ ቅርብ ነው። የነገርሽኝ ያለሽው ነገር እውነት ነው ሜሪ? አዎ፣ ወይንም እንደዛው ነው። ኬኩን ብዙ አልተበላም። እኔ አላምንም። ቆይ ለምን ሁላችንም ሰከረን? ይሄ ነገር ግን ወይ የጠጣነው ወይን ላይ የእንቅልፍ መድኃኒት ተጨምሯል፣ አሊያም ደግሞ የበላነው ኬክ ላይ። ምን እያልሽ ነው? ተሻለ ቀጥተኛ አማርኛ መሰለኝ እያወራ ያለሁት። እሺ ቀጥይ። ቆይ ይሄንን ሊያደርግ የሚችል ሰው ማን ነው? ማለት ከኛስ የሚጠብቀው ምንድን ነው? አንዳንድ ጊዜ ልክ ይሄ መርማሪ ፖሊስ ትመስኛለሽ። እውነቷን እኮ ነው። እስኪ አስበው፣ ሁላችንም የጠጣነው አንድ አይነት መጠጥ ነው፣ የታመምነውም ደግሞ ራስ ምታቱ አንድ አይነት ነው። አዎ እኔም እኮ ያ ራስ ምታት ተሰምቶኛል። ስለዚህ ይሄ ጉዳይ ያለው እዚሁ ቤታችን ውስጥ ነው ማለት ነው። ሶስታችሁም የጠረጠራችሁት እኔ ነው ማለት ነው። ተናገሩ እንጂ ምን ዝም ትላላችሁ? አንተን ያለ ሰው የለም። እኛ አንተን አላልንም። ተሻለ አይደለም። በተዘዋዋሪ አማርኛ አወራችሁት እንጂ አሚንን የሰረከው አንተ ነህ ይገላችሁ ይማር። በእናትህ ልለምን፣ በእናትህ አንድ ልጄን መልስልኝ፣ አንድ ልጄን መልስልኝ። በእናትህ ንብረት አይደል የሚፈልገው? ንብረት ነው አይደል የምትፈልገው? ሁሉንም ነገር ውሰደውና ልጄን መልስልኝ። ምንድነው እያወራሽ ያለሽው? እኔ ነኝ አይደል ጥፋተኛው? ሙሳ ወንጀለኛው ነኝ። በቃ እኔ ወንክ ነው። ሰሩኝ። ፈራችሁ? ደውሉና ፖሊስ ጋር ደውሉና ለፖሊስ አሳስቡ።
ለፖሊስ ሳስሩ ፈራችሁ? እኔ ራሴ ፖሊስ ጋር ኧረ እባክህ ተሻለ። ቆይ ተው አቤል ተው፣ ደውል እስኪ ደውል። ኧረ እባክሽ ጉዳዩ እኮ ፖሊስ ጋር ከተደረሰ የማይሆን ነገር ይፈጠራል። አሁን ተረጋግተን ረጋ ብለን ሌላ ነገር እናስብ። እንረጋጋ። ተረጋጉ። ስለምን መረጋጋት ነው የምታወራው? ነገረኛ እኮ ነው። አውቃለሁ። እሺ በቃ አንተ እስኪ ቁጭ በል በቃ ተረጋጋ። አሜን በቃ ይበቃል። ገብተተኛ። አባትም እኮ ደክሞታል፣ ከስራ ነው የመጣው። ታዩ እንጂ ከአባቱ ጋር እንደሚጫወተው በዛ ላይ ደግሞ ቤት ውስጥ በነፃነት ካልተጫወተ የት ይጫወታል ብለሽ ነው አይደለም? በዛ አስር ቅድም አልነገርኩም እንዴ? አባት ሲመጣ በጣም ደስ የሚል ቆይ ደግሞ አይዞሽ የኔ ፍቅር፣ ልጃችን መገኘቱ አይቀርም። ትንሽ ጊዜ ይፈልጋል እንጂ። ምን አይነት ጊዜ? ልጃችን ያገተው ሰው አሁን ደውሎልኝ ነበር። ምንም ነገር ለፖሊስ እንዳናሳውቅ አስጠንቅቆኝ ስልኩን ጆሮዬ ላይ ዘጋው። እኮ ነው ጥያቄ። ቆይ ማን ነው? ምንድነው የሚፈልገው? አላውቅም። መልሼ ብደውልም ስልካቸው አይሰራም። ያለን አማራጭ እነሱን መጠበቅ ብቻ። ወይኔ ልጄ፣ ይሄኔ ምን አድርጎብኝ? ወይኔ ልጄ። ቆይ እነሱ እስከሚደውሉ ድረስ ዝም ብለን ነው የምንጠብቀው? ወይኔ ፍቅር፣ ምንም አማራጭ የለም። እባክህ ፈጣሪ፣ እባክህን አንድ ልጄን መልስልኝ። አባቶ ለአንተ የሚሳን ነገር የለም። እባክህን ልጄን መልስልኝ። እኔ ልጄን አጥቼ መኖር አልችልም። እባክህ አጨክንብኝ አባቴ፣ ልጄን ወደ ቤቱ መልስልኝ። እባክህን ልጄን ከመለስክልኝ አባቴ ዘላለሜን ያንተ ባሪያ አገልጋይ ይሆናል። እባክህ አጨክንብኝ አባቴ፣ እባክህ።
ሄሎ እባክህ ምንድን ነው ከኔ የምትፈልገው? ቆይ እነማን ናችሁ እናንተ? ልጅን ታገኘዋለህ፣ ግን ከዛ በፊት እንደውም ሚስት ካለችበት ቦታ ስትመለስ እኔ ራሴ እደውልልሃለሁ። ከቤት እንዳትወጡ። በነገራችን ላይ ሚስት የት እንዳለች ታውቃለህ? መልሱን ላንተ ትችላለህ። እንዴ ሄሎ ቆይ እናንተ ሄሎ እንዴ ቆይ ከኔ ምንድን ነው የሚፈልጉት? ይሄኔ ልጅ ትምህርት ቤት የሚሄድበት ሰዓት ነበር። የኔ ልጅ ካለበት መጥቼ አድንሃለሁ። ቃሌ ነው፣ አድንሃለሁ። መቅደስ የት ሄዳ? በጠዋት መጣችሁ? እኔ እኮ የተኛሽ ነው የመሰለኝ። የት ነው ሄደችው? እና የት ናት? ያው ቤተክርስቲያን ነው አልተደም የምትለው። ያው የጨነቀው ሰው ቤተክርስቲያን አልሚሄደው። ቤተክርስቲያን እንዴትሽ በመናቀል አንቺ ሴትዮ ምን እያልሽ ነው? ያምሻል። ከኔ ምንድን ነው የምትፈልጊው? ነገሮች ሁሉ ግራ ግብት ነው። አንተና መቅደስ መሀል ምንድን ነው ያለው? ማለትማ አንተና መቅደስ መሀል የሆነ ነገር አለ። ሁለታችሁ መሀል የሆነ ነገር አለ። እሱን ደግሞ እኛ ማወቅ አለብን። እሺ ቆይ ያምሻል ወይስ ከኔ ምንድን ነው የምትፈልጊው? ካንተ ምን እንደምፈልግ ጠንቅቀህ ነው የምታውቀው። እሺ አንድ ነገር ብቻ ነው የምፈልገው፣ እሱም አሜንን የት እንዳደረገው ብቻ እንድትነግረኝ። አሜንን እኔ እንደደበቁት የምታውቂው ማለት ነው? እና
ምን አዲስ ነገር አለ? ምን አዲስ ነገር ይኖራል? ምን አዲስ ነገር ይኖራል? ይሄው ተፋጠን ቁጭ ብለናል። ወተን ፍለጋ እንዳንጀምር እንዴት ሆኖ በዛ ላይ ለፖሊስ እናሳውቅ ለፖሊስ እንዳታሳውቁ የሚለን ሰው አለ። ይሄው ምን አዲስ ነገር ይኖራል? ይሄው ተፋጠን ቁጭ ብለናል። አቤል ልፈልግሽ ነበር። እባካችሁ ልለምናችሁ፣ ልጄን ስጡ፣ ደስታ ይመልሱልኝ። ልጄን ስጡኝ። ለምን ዝም ትላላችሁ? ልጄን ስጡኝ እንጂ ንገሩኝ። ሄሎ፣ ሁላችሁም እንደተሰበሰባችሁ እርግጠኛ ነኝ። አዎ ተሰባስበናል። ቆይ ምንድን ነው የምትፈልገው? አንተ ማን ነህ? አሃ ኦኬ። የምፈልገውን ማን ይንገርህ? መቅደስ፣ ሜሮን፣ ተሻለ ማን እንዲነግር ነው የምፈልገው? ለወዳልኩ። እሺ፣ ሶስታችሁ የምትግባቡ የምትዋደዱ መስሏችኋል፣ ግን አይደለም። በመጀመሪያ ሙሉ ንብረትን ነው የምፈልገው። ድርጅትን ፈርመ ትሰጠኛለህ። ቀጥሎ ደግሞ ምን እንደምፈልግ ደውዬ አሳውቃለሁ። እባክህን እባክህን የልጄን ድምፅ አሰማኛ እንዴ! እባክህን ቅድም የሰራሽውን ስህተት መልሰሽ እንዳትደግሚ። ታውቂዋለሽ አይደለ ምን እንደሰራሽ? ሁላችሁም ዝም ብላችሁ እኔን ታዳምጡኛላችሁ። ምንድን ነው የሰራሽው? ኧረ እኔ ምንም አላደረኩም። ግራ ሲገባኝ ጊዜ ቤተክርስቲያን ነው የሄድኩት። ቤተክርስቲያን ከመሄድ ውጭ ደግሞ ሌላ ምንም አላደረኩም። ይሄ ነገር ግን ግራ እያጋባኝ ነው ያለው። እኔ ራሱ ነገሮች በጣም እየተወሳሰቡብኝ ነው የመጡት። የምፈልገው ልጄን ከሶስታችሁ አንዳችሁ ልጄን እንደደበቃችሁት እርግጠኛ ነኝ። ልጄን ትሰጡኛላችሁ አትሰጡኝ? ምን እያልክ ነው አቤል? ልጁ እኮ የኔም ጭምር ነው። አይገባኝም። ልጁ ያንቺ ቢሆን ኖሮ የተፈጠረውን ነገር ትነግሪኝ ነበር። አሁን ምንም የሚያገባኝ ነገር የለም። የተፈጠረውን ነገር ብቻ ንገሩኝ። በሐሳብ እስማማለሁ፣ ግን እንዴት እንደዚህ ልጠረጥረን ቻልክ? ደግሞ ከአራታችን አንዳችን ከሆነ አንተ ላለመሆን ምን ያህል እርግጠኛ ነህ? ሲጀመር ለምንድን ነው መሳሪያ ያወጣው? በንግግር የጀመርነውን ነገር በንግግር መጨረስ እንችል ነበር አይደል? ሲጀመር ደግሞ ሰውየው ኬዝ ያለው ካንተ ጋር ነው የሚመስለው። እንዴት? ባይሆን ኖሮ በእርግጠኝነት ንብረትን አይጠይቀም ነበር። አይደለም ንብረቱን ብቻ እኮ አለ የሚጠይቀው። ከዛ በኋላ የምጠይቅ ነገር አለ ሲሉ ነበር እኮ። እሺ እኔ እኮ ጨነቀኝ። እሺ ምን እናድርግ? እስኪ መፍትሄ የምትሉትን ሁሉ ነገሩ። ይኸውልህ ሰውየው መልሶ እስከሚደውል መጠበቅ ነው ያለን አማራጭ። ንብረቱን እሰጥሃለሁ ትለውና ልጁን ያገናኛል። ምንስ ነው የሚፈልገው? ከዛ በኋላ ወደ ውሳኔ ይገባል። የኔን ስልክ እየጠበቃችሁ እንደሆነ አውቃለሁ። ለዛ ነው መልሼ የደወልኩላችሁ። አቤል ያልኩ ወረቀት ላይ ፈረምክበት? የምን ወረቀት ነው ከኔ የምትፈልገው? ያለህን ንብረት በሙሉ ታስረክበኛለህ። ማለቴ የውክልና ወረቀቱን ማለት ነው። ይሄ እንዴት ይሆናል? ልጁ አንተ ጋር እንዳለ በህይወትስ እንደምትለቀው እንዴት ነው እርግጠኛ መሆን የምንችለው? ለቃሌ ታማኝ ነኝ። እሱን አሳያለሁ።
ግን ወረቀቱ ላይ መፈረም አለብህ። በስነ ስርዓት የምታወሩ ከሆነ ተራ በተራ አውሩት። 1 ደቂቃ ሰጣችኋለሁ። ሄሎ አባዬ። አሜንዬ ልጄ ደህና ነህ? ደህና ነኝ፣ ግን የት ናችሁ? ፈራው፣ በጣም ያስፈራል። አይዞ እኔ አባትህ እያለሁ ምንም አትሆንም። እሺ ስልኩን ስጠው ለሰውየው። ከእናንተ መሀል አንዳችሁ መታችሁ እንድትወስዱ አደርጋለሁ። ግን ሌላ ነገር አደርጋለሁ ብትሉ ልጃችሁ ነበር ብላችሁ እንድታስቡ ነው ማድረገው። እሺ ሜሮን ላካት። በመሰጣት አድራሻ ትምጣ። ልጅንም ፎቶ አንስታ ትወስዳለች። አይሆንም። ልጄን አንድ ነገር ያደርጉታል። ሜሪ ትሄጃለሽ? ለምን ሜሮንም ብቻ? እኔም ሄዳለሁ። አይሆንም። ይሄ በፍጹም አይሆንም። ያመሃል እንዴ? አንድ ህፃን ልጅ ብቻውን የሆነ ነገር ከሚሆን ሜሪ ጀግና ናት። ሜሪ ሄዳ ታመጣዋለች። ጥሩ ሜሪ ትሄጃለሽ። ምንም ነገር እንዳትጠቀሚ። ትሄጂና ሰውየውን ታገኘዋለሽ፣ ማንነቱን ታጣሪያለሽ፣ የሚሰጥሽን ወረቀት ይዘሽ ትመጫለሽ። ከዛ በኋላ ያለውን ነገር ለኔ ተውት። ተዘጋ። ሜሪ እንግዲህ አደራሽኝ ልጄን ነገር አደራ ልጄን እናቴ። ቆይ ማን ነው? ምንድን ነው የተፈጠረው? ከኋላ ሆኖ እያጠቃኝ ያለው ሰው ማን ነው? ለነገሩ ድሮም ፈሪ ከኋላ እንጂ ከፊት አይመጣም። ለማንኛውም ልጅ ይመለስልኝ እንጂ ንብረቱን እንዴት እንደማስመልሰው እኔ ያውቃለሁ። አንተ ለንብረት ነው የተጨነቀው? ንብረት እኮ የሚጠፋና የሚገኝ ነገር ነው እንዴ? ይኸውልህ እኔ የተጨነኩት ስለወለድኩት ልጄ ነው። ታስታውሳለህ? ያኔ ሆስፒታል የገባው ጊዜ ዶክተሩ ከዚህ በኋላ መውለድ አትችልም ሲልክ ችግር የለውም እነሱ ብቻ ይዳኑልኝ እንጂ እነሱ ብቻ ይትረፉልኝ እንጂ ሁሉም ነገር ይጥፋ ብለህ ስትለምነው አሁን ንብረት እያልክ ስለ ንብረት ታስባለህ። ስለምን ንብረት ነው የምታወሪው? ስለምን ንብረት አወራው? እኔ ያወራሁት ያለሁትኝ ሰውየው ማን ነው? ከኋላ የሆነው እያጠቃኝ ያለው ሰው ማን ነው ነው ያልኩኝ። የምን ንብረት ትላለች እንዴ? ይኸውልህ አንተ ስለ ንብረት ነው አይደል የጨነቀ? እኔ ግን ለምን ህይወቴን አይሆንም ልጄ ብቻ ይትረፍልኝ እንጂ ህይወቴንም ቢሆን ሰጣቸዋለሁ። ታውቃለህ ከሞት የተረፍኩበት ልጄ ነው። ይኸውልህ እኔ ልጄ ምንም እንዲሆንብኝ አልፈልግም። አንተ ግን እንደፈለክ ማሰብ ትችላለህ።
እንትና ታነሳም። አሁን ተረጋጊ። ገና እኮ ወረቀቱን ይዛ ነው የምትመጣው እዚህ። እኛ ወረቀቱ ላይ ስንፈርም ነው ልጃችን የምናገኘው። ደግሞ እዛው ሆና ደግሞ የልጃችን ድምጽ እንድታሰማን ነግራታለሁ። ስልኩን ደግሞ ያው ለጥንቃቄ ሲሉ እንዳታነሽ ብለው ደግሞ ተቀብሏት ሊሆን ይችላል። ቆይ እንዴት ነው ተረጋጊ የምትለኝ? እንዴት ነው የምረጋጋው? ልጄ እኮ ከታገተ 2 ቀን ሞላው። አንተ አይሰማክም እንዴ? ሰው እንዴት ነው ልጁ ከቅፉ ከተለየ 2 ቀን ሞልቶት ቢረጋጋው? ንገረኝ እንዴ! ክትትል ላይ በጣም ጎበዝ ነው። አንተ ማን ነህ? እለ አንተም ሰም አንድ ነገር ላለው ብትሉ በህይወታችሁ ፈረዳችሁ። ቅዳም
አባዬ ልጄ ልቀቀው። ሽጉጥን አውርደው። ልጄ ልቀቀው። ነገርኩህ፣ አልደግመውም። መሳሪያውን ጣለው። ልጄ ልቀቀው መጀመሪያ። አቤል የሚሉን አድርግ። ሰዎቹ ርህራሄ የላቸውም። ሜሪ ራሱ የት እንዳደረጓት አላውቅም። ዝም በል ነው የምልህ። ዝም። አልደግመውም። ጣለው። መሳሪያውን ጣለው። ጣለው። ግፋው፣ መሳሪያውን ግፋው። ልጄ እማዬ ምንድን ነው የምትፈልጉት? ገንዘብ። ማናችሁ እናንተ? ማናችሁ እናንተ? ማንነቴንም ረስተዋል። ተረጋጉ፣ ተረጋጉ። ስለምን ንብረት ነው የምታወራው? ስለ ራሳችን ነው። የምን ንብረት አለ እናንተ? በላቤ የሰራሁት ነው፣ በድካሜ በወዙ የሰራሁት የራሴ ንብረት። የማንንም አልነካው። በላቤ ነው ያልከው? አቤል፣ በላቤ ያፈራው አንድም ንብረት እንደሌለ ልቦና ያውቀዋል። እያንዳንዱ አንተ ቤት ያለችው ገንዘብ በወንጀል በስቃይ በግድያ የመጣች ናት። የሚያሳዝነው ግን ለባለቤቶቹ የምትመልስበት ጊዜ ደርሷል። ሜሪ፣ ምን እያልሽ ነው? ምን እያልኩ ነው? እያልኩሽ ያለሁት አቤልን አታውቂውም ነው ወይዘሮ መቅደስ። አቤል ማለት ማን እንደሆነ ልንገርሽ። የዛሬ 12 ዓመት አንድን የዋህ ሰው በጭካኔ ገሎ ያላግባብ ንብረቱን ወርሷል። ያ ሰውስ ማን ነበር? ብሬን አዘጋጀ? አዘጋጅቼልሃለሁ። የኔ አባት አስታውስ። ለነገሩ እንዴት ትረሳዋለህ? አየህ፣ የወሰድኩትን ነገር ንብረት ብቻ ነው። አባቴ ነው የወሰደው። በህግ እንዳትጠየቅ አድርጋ። ስለዚህ እኔም ደግሞ እዚሁ ሁላችሁም ጨርሻችሁ በህግ ሳልጠየቅ ማምለጥ ትችል ነበር። ግን እኔ እንዳንተ አይደለም።
ወረቀቱን ፈርምበት። በቃ ንብረት አይደል የምትፈልጊ? ሁሉንም ነገር ሰጪ ስጣት። ምን እያልሽ ነው አንቺ? አዎ በቃ ፈርምላት፣ ስጣት። ይሄ ነገርሽ ነበር ማታውቂው ሰው ነው ብዬሽ። አቤል አየሽ ችግርሽ ገንዘብና መልክ ያልሽ ሌላ ጣጣ ውስጥ ገባሽ። አየሽ ፈርምበት። ፈርምበት። ልጄንስ ኦኬ ግን ይሄን ንብረት ዛሬ እንደወሰድሽው አንድ ቀን መልሰዋለሁ። እውነት ብለሃል። ማወቅ ነበረብኝ። የጀመርከውን ሳትጨርስ እንደማትቆም አውቃለሁ። ሰከላ ቲዩብ። ሰከላ የመዝናኛ መረጃ፣ የማህበረሰብ ዳሰሳ ጥናቶች ሁሉንም ባንድ የሚያገኙበት ቲዩብ ነው። ዌልካም ቱ ሰከላ ቲዩብ። ሰከላ ሶርስ ኦፍ